የመከላከያ ዋና አዛዥ ሆነው ጀነራሉ ብርሃኑ ጁላ ሙሉ ለሙሉ ፓራላይዝድ ሆነ። ይህንን ያዩት ጠቅላይ ሚኒስትሩ ዶክተር አብይ አህመድ ልባቸው ተሰብሮ በሐዘን እያለቀሱ ይገኛሉ። ይህንን የሰሙት ደግሞ የፋኖ አባላቶች በያሉበት ደጋፊዎችና የዘመነ ካሴ ጓዶች ደስታቸውን እየገለጹ ይገኛሉ። ብርሃኑ ጁላ ምን ሆኖ ፓራላይዝድ ሆነ? ዶክተር አብይስ እንዴት ልቡ ተነካ? ዘመነ ካሴና ጓደኞቹስ እንዴት ፈንጠዝያ ውስጥ ገቡ? የሚለውን ማብራሪያ ወደ እናንተ የማቀርብ ይሆናል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ እያልን የዛሬውን ሰበር መረጃ ወደ እናንተ የምናቀርብ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ በማድረግ እንድትጀምሩት በትህትና እንጠይቃለን። ብዙ ዓመታትን የመከላከያ ዋና ጀነራል ሆኖ ሲያሰለጥን ሲመራ ሰራዊቱን ሲያሰራጭ የነበረው ብርሃኑ ጁላ ዛሬ ላይ ፓራላይዝድ ሆኖ አልጋ ላይ ቀርቷል። ይህ ይሆናል ብሎ ማን አሰበ? ማንስ ገመተ? ይህ ነገር እንዴት ሊሆን ቻለ የሚለውን በዝርዝር ወደ እናንተ የምናቀርብ ይሆናል። በዚህ ጉዳይ መላው መከላከያና ሰራዊቱ ከልብ ሐዘኑን እየገለጸ ይገኛል። ስንት ዓመታትን ሲዋጋና ሲያዋጋ ከኢትዮጵያ ተርፎ ከሀገራቸው አልፎ ለሌሎች ሀገሮች የቆሙ ወታደሮችን ያሰለጠነው ብርሃኑ ጁላ ዛሬ ላይ ፓራላይዝድ መሆኑ በጣም ሁሉንም አስደንግጧል። ዶክተር አብይ እጅግ በጣም ቀኝ እጄ አለልኝ መከታይ የሚሉት ብርሃኑ ጁላ ዛሬ ላይ አልጋ ላይ ተኝቶ ማየት እንዴት ያማል። እሳቸውም መቋቋም አቅቷቸው እንዳለቀሱ መረጃዎችና ቪዲዮዎች እየወጡ ይገኛሉ። ይህን የሰሙት የፋኖ ዋና መሪ ዘመነ ካሴና ጓዶቹ እጅግ ፈንጠዝያ ላይ ይገኛሉ። ሁሉም ቢሆን የስራውን ማግኘቱ አይቀሩም። የስራውን ያገኛል። ሞትማ ምንድነው? አንዴ ሞቱ ማረፍ እኮ ነው። የሰው ልጅ ህይወቱ እያለ ግን ራሱን ማዘዝ ሲያቀተው ማየት ይህ ነው የሞት ሞት እያሉ ደስታቸውን እያበሰሩ ይገኛሉ። ሙሉን የአማራን ህዝብ ሲጨፈጭፍ የኖረ ህፃናትን፣ ወጣትን፣ አዛውንትን ሁላ ለአንደኛቸውም ሳይራራ እሱ ራሱ በእጁ ቢያደርገውም ትዕዛዙን ከላይ እየሰጠ በወታደሮቹ ሲያስጨፈጭፍ ሲያስገድል የኖረ ስንቱን ሲመራ የነበረ ዛሬ ላይ ግን እግርና እጁን ማዘዝ እንኳን ሲያቀተው እንዴት ደስ የሚል ነው። ይህ ከፈጣሪ የመጣ ነው እንጂ ይህ እንዴት ሊሆን ይችላል እያሉ ሁሉም ፈንጠዝያ ላይ ይገኛሉ ማለት ነው። አዎ እውነት ነው። ስንት ሰራዊትንና ስንት መከላከያን በዚህ ግቡ በዛ ግቡ እያለ ሲያዝ የነበረ ሰው ዛሬ ላይ ከጭንቅላቱ ውጪ መላ ሰውነቱን ማዘዝ አቅቶት አልጋ ላይ ኩርምች ብሎ ሲኖር ማየት እንዴት ያማል። በዛ ላይ ይህ ነው ተብሎ ባልተወሰነ ዘመንና ጊዜ ላይ ዶክተሮች ምንም አይነት ምላሽን እየሰጡ እንዳልሆነ ሁኔታውም ግራ እንደገባቸው ተናግረዋል። ብርሃኑ ጁላ እንዴት እንደዚህ ሆነ እንደሚሆን የሁላችሁም ጥያቄ በጣም ግልጽ ነው። አብሮት የሚሰራ ከዚህ በፊት ዘመነ ካሴ እንዳለው እኛ ብዙዎቻችን እዚህ እንሆን እንጂ ልጆቻችን ያሳደግናቸው የኛ የሆኑ ሰዎች በመከላከያ ውስጥ እንደ ብዙ አሉ፣ ከብዙም በላይ አሉ። እንኳን መከላከያ ውስጥ ቀርቶ እያንዳንዱ ባለስልጣን ደጅ ላይ ይጠብቀኛል ብለው ያቆሙት ሁሉ አንዳንድ ሁለት የሆኑ ፋኖች አሉ እያለ ብዙ ጊዜ እየተናገረ ሰምተነዋል። ዘመነ ካሴ ይህንን በተናገረና ባለስልጣኑ ጆሮ በደረሰ ጊዜ ብዙ በራቸው ላይ የነበሩ ፌዴራሎችን እያሳገቱ መረጃ እንዲያወጡ እውነት የማን እንደሆኑ ቢያረዋቸውም ማንም ምንም ትንፍሽ ሳይል እነሱም በቃ ወደ መከላከያ ይሁኑ እኛ በር ላይ ግን አምነን አናቆማቸውም ብለው ብዙ ወታደሮችን እየቀያየሩ አይተናል። ነገር ግን አሁንም ዘመነ ካሴ በልቡ ሙሉነት ዛሬም ሆነ ነገ ጠባቂዎቻችን ብትቀይሩ ከኛ ከፋኖ ውጪ የሆኑ ልጆችን ማግኘት አትችሉም። 6 ጠባቂ ብታቆሙ እመኑኝ 2 ፋኖ ናቸው፣ ለኛ የሚቆሙ የጀግና ልጆች ናቸው። እኛው አብልተን አጠጥተን ያሳደግናቸው የኛው ደሞች ናቸው ሲል ብዙ ጊዜ ተናግሯል ማለት ነው። እነዚህም ልጆች ስማቸውን እየቀያየሩ የአማራ ስም ያላቸው የኦሮሞ ስም እያደረጉ ለዚህ ተልኮ ሲሉ አማራ የሚያስብል ስማቸውን ወደ ኦሮሞ እየቀየሩ በየበሩ የቆሙ ብዙ ፋኖች አሉ። ይህ ብቻ ሳይሆን
ጠላታቸውን ለማሸነፍና ጠላታቸውን ለማዋጋት ሲሉ ኦሮምኛ ጭምር የተማሩ ስንት አማሮች አሉ። አማራኮ ጀግና ነው፣ አማራኮ ጉበዝ ነው፣ አማራኮ አሸናፊ ነው እያለ እንግዲህ ዘመነ ካሴ በብዙ ንግግሮች ላይ ማነቃቂያን እንደዚሁ ማስፈራሪያን ጭምር ሲናገር ሰምተነዋል። በዋና መከላከያ ጀነራል ብርሃኑ ጁላ ላይም የተከሰተው ይሄ ነው። አብሮ ጓዴ ነው ብሎት ለ11 ዓመታት አብሮት ሲጠጣ ሲበላ የነበረው አንድ ወታደር ምክንያቱ ባልታወቀ በምን እንዳናደደው ሳይታወቅ ነገር ግን ተልኮን በመሳት እሱ ላይ እንደተተኮሰበት ተናግሯል። የተተኮሰበት ጥይትም ለሞት ሳሰጠው ነገር ግን አልጋ ላይ እንዳስቀረችው ተናግሯል። ተኳሹም ምንም መፈናፈኛ እንዳጣና እዛው በሌላ በተባሉ ሰራዊቶች ሊፈጸም ህይወቱ እንዲያልፍ እንደተቻለ መረጃዎች እያውጠነጠኑ ይገኛሉ። ዘመነ ካሴን ደስ ያለው የሱ ያሰለጠነው ልጅ ይህንን ማድረጉ ሲሰማ ልቡ በሐሴት ተሞልቷል። ምንም ተልኮ ሳይደርስና ይህንን አድርግ ተብሎ ከበላይ ትዕዛዝ ባይሰጠውም ነገር ግን ተኩሶ ይህንን የመሰለ የሞት ሞት ስለሰጠው ሁሉም እየተደሰተ ይገኛል። ፋኖ አሁን ላይ ወደ አዲስ አበባ መግባቱ አይቀሬ ነው። ለዛውም ብዙ ጊዜ የምንጠብቅም አይመስለኝም። በእነዚህ ባለፉት 3 ወራት ወይም ደግሞ 2 ወራቶች ውስጥ ብዙ የጀግንነት ስራዎችን እየሰራ ይገኛል። የብልጽግና ፓርቲዎችም በየቤታቸው ዛሬ ማን ይገለን ይሆን፣ ዛሬኛ ላይ ምን ሴራ ይደረግ ይሆን፣ ዛሬ ሞት ይሆን ነገ እያሉ ሁሉም እየተንበጫበጩ እየኖሩ እንደሆነ በጣም የሚታይና ግልጽ የሆነ ሁኔታ ነው። ካለ ጋርድ ቁጭ ማለት አይችሉም መቼም። እሱ የከፋና የባሰ ነው። የሚችሉት በእያንዳንዱ ሳምንቱ ወይ በሁለት ሳምንቱ ጋርድ ብሎ ያቆሟቸውም በየቤታቸውና በየደጃፋቸው ላይ ቶሎ መቀያየር ብቻ ነው። ይህም ቢሆን ምንም እነሱን ነፃነትና ኮምፎርት የሚሰጥ ጉዳይ አልሆነም። መቼ ፋኖ ደጃቸው እንደሚገባና መቼ እንደሚጨርሳቸው አሁንስ አጠገባቸው ያለው ምን እንደሆነ ግራ እስኪገባቸው ድረስ በስጋት እየኖሩ ነው። ይህንን እያዩ ያሉ ፋኖችና የፋኖ ደጋፊዎች ደግሞ ፈንጠዝያ ላይ ይገኛሉ። ሞት ማለት እኮ አንድ የተተኩሶበት ግጥም ማለት ሳይሆን እየተንበጫበጩ መኖርንም ያስከትላል። ብዙ የአማራ ሴቶችና የአማራ ወጣቶች አዛውንቶች ጭምር ላይ ምንም ሳይራሩ ትላልቅ ግፍን የፈጸሙ ሰዎች ከዚህ በላይ ቅጣት ይገባቸዋል ሲሉ የፋኖ ደጋፊዎችና ፋኖች ደስታቸውን ሲገልጹ፣ የብልጽግና ፓርቲ ዋና አመራር የሆነው ዶክተር አብይ አህመድ ግን እጅግ በጣም ጥልቅ ሐዘን ውስጥ ገብተዋል። ተመልካቾቻችን እናንተም በብርሃኑ ጁላ ላይ የተደረገውን ነገር እንዴት ትመለከቱታላችሁ? ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። ስለተከታተላችሁን እናመሰግናለን። መልካም ቀን